አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የሙቤ ቻናል ተመልካቾች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቼ ተመኘውላችሁ። ሰላማችሁ ይብዛ። አገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ ተመልሻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሼር በማድረግ ቤተሰቡን ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁ አበረታቲ ማለት ነው። ያው አዲስ ጀማሪ ነኝ ማለት ነው። ሰምታችኋል እና ላችኋለሁኝ ወደ መጣውበት ጉዳይ ሲሄድ እዚህ ታምሌል ላይ የምትመለከቷት እናታችን ወይም እህታችን ያው እንግዲህ የምታቋትም ታቋት ይሆናል፣ ለማታቋትም ከዚህ በፊት በሙቤ ሚዲያ በቲክታክም በዩቲዩብም ቀርባ ነበረ። ሙሉ ታሪኳንም ተናግራ ነበረ። ኢቢሲ ላይ እናቱን ሲያፈላልግ የነበረው ጴጥሮስ የሚባለው ልጅ የኔ ልጅ ነው ብላ ነበር እያለቀሰ ስትናገር የነበረው። እንግዲህ ያንንም ያየ ልጅ ዲኤን እንዲያደርጉ ተነጋግረው እንግዲህ ዲኤን አድርገው ነበረ። እንግዲህ እናትም ልጅ ነው ብላ በተስፋ ስትጠባበቅ የነበረው የዲኤን ውጤት መጥቶ ውጤቱን እንግዲህ ስትሰማ የሰማችውን ማመን ነው ያቃታት። በጣም ነው ያዘነችው፣ በጣም ነው ያለቀሰችው። የምር በጣም ነው ያሳዘነችኝ። እኔ ከእንግዲህ በኋላ ተስፋ የለኝም፣ ተስፋዬ ተሟጧን እያለች ነበር እንግዲህ ስታለቅስ የነበረውና የምር በጣም ከባድ ነው። እናት ልጇ ይሞት ይኑር ሳታቅ ተስፋ አድርጋ ልጄ ነው ብላ እንግዲህ እና አሁንም ውስጤ ይነግረኛል ልጄ እንደሆነ ነው የሚሰማኝ፣ እንዴት ልጅ አይደለም ብላ ነበር እንግዲህ ስታለቅስ የነበረው። የሰው ልጅ የምር ነው የምላችሁ ሳይቸግረው ወዶ አይደለም ልጁን አሳልፎ ለሰው የሚሰጠው ማለት ነው። ማጣት አይኑ ይጥፋ። የምር ነው የምላችሁ። ይች እናት ባታጣ ኑሮ የተደላደለ ህይወት ቢኖራት ኑሮ ልጇን ባልሰጠች ነበር፣ አሁን ላይ ባላለቀሰች ነበረ። እንግዲህ ያሳለፈችው ህይወት በጣም ከባድ እንደነበረ ነው ስትናገር የነበረው። እሱን ወልዳ በነበረበት ሰዓት ጎዳና ላይ ህይወቷን ስታሳልፍ እንደነበረ ነው ስትናገር የነበረው ማለት ነው። እና በጣም ከባድ ነው የምር። የኔ እናት በጣም እውነት በጣም ነው አንጀቴን የነካችሁ። በጣም እንደው አላህ ረድቷት ልጇ ተገኝቶላት ሀዘኗን ወደ ደስታ ይቀይርላት። የምር በጣም ነው ያዘነችው፣ በጣም ነው ያለቀሰችው። መቼም የሰው ልጅ የሆነ ፍንጭ ሲሰማ የማንነት ጥያቄ ይመጣበታል። እኔ ከኔ የመጣሁት እኔ ማን ነኝ? እናቴስ ማናት? አባቴስ ማን ነው ብሎ መፈለጉ አይቀርም። ተስፋ መቁረጥ የለብሽም የኔ እናት። ዱአ አድርጊ። እውነቴን ነው የምላችሁ። የሰው ልጅ በዚች ምድር ላይ እስካለ ድረስ ምንም አይነት ነገር ቢሆን ተስፋ መቁረጥ የለብንም። ተስፋ መቁረጥ የለብንም። ባላህ ፍቃድ እኮ አይታወቅም እኮ ያ ተስፋ የቆረጥንበት ነገር ውኑኑ እናገኘው ይሆናል። የምሬን ነው። ስለዚህ ተስፋ መቁረጥ የለብንም ምንም አይነት ነገር ቢያጋጥመን ማለት ነው። እና ይህም ልጅ ደግሞ የማንነት ጥያቄ ያድርበታል። እኔ ከየመጣው እኔ ማን ነኝ?
ማናት እናቴ ማናው አባቴ ብሎ ማለቱ አይቀርም፣ መፈለጉ አይቀርም። አንድ ቀን ፈልጎ እናቴ ብሎ ይመጣል። ተስፋ አትቁረጪ፣ ዱአ አድርጊ። እኔ የምር በጣም ነው ያሳዘነች፣ በጣም ነው ያለቀስኩት፣ በጣም ነው ያለቀስኩት። ማጣት ክፉ ነው፣ ማጣት ክፉ ነው ከምንም በላይ የምሬን ነው የምላችሁ። ሳትፈልጉ የምትወዱትን ቤተሰብ ትነጠላላችሁ፣ የምትወዱትን ልጅ ታጣላችሁ ሳትፈልጉ። ለምን? ችግር ነዋ። ምን ማድረግ ትችላላችሁ? እኔ እየቸገረኝ ልጅም እየተቸገረ ይኑር አይባልም መቼም። የሆነ የተሻለ እንትን ካገኛችሁ ቢያንስ እኔ እንኳን እዚህ ብቸገር ልጅ እንኳን የሆነ የተሻለ ነገር እንዲያገኝ ብላ ይሆናል እንግዲህ እችም እናት ልጇን የሰጠችው ማለት ነው። እና በጣም ከባድ ነው ልጅን አጥቶ መኖር። ይሄን ያህል አመታት አስቡት። እና በጣም ከባድ ነው ለእናት ማለት ነው። እና አላህ ልጅሽን ያስገኝልሽ። አይዞሽ እህቴ፣ ተስፋ አትቁረጪ። ተስፋሽን ባላህ ላይ አድርጊ። ስለዚህ ልጅሽ ይገኝልሻል። ልጅሽ ራሱ ፈልጎ እናቴ ብሎ ይመጣል ማለት ነው ኢንሻአላህ። እና ላችኋለሁ ውድ ተመልካቾቼ፣ ወሬ ያላብዛባችሁ። በጣም ነው እውነት በጣም ነው ያዘንኩት፣ በጣም ነው ያሳዘነች ስታለቅስ ምናምን። እና ልጁም እንግዲህ ያው ከዚህ በፊት ይሄ ጴጥሮስ የሚባለው ልጅ ኢቢሲ ላይ ቀርቦ ብዙ እናቶች ልጃችን ነው እያሉ እየመጡ የዲኤን ካደረጉ በኋላ የዲኤን ውጤቱ ግን እናትና ልጅ ያለ መሆናቸውን ነበር ሲያሳይ ነበረው። ልክ እንደዚች እንደ እናታችን ማለት ነው። አሁንም እንግዲህ ልጁም እናቱን አላገኘም። እንግዲህ ለዛም ለልጁ ጴጥሮስ ለሚባለውም ልጅ ቤተሰቦቹን አላህ ያስገኝለት ነው ምለው። ከቤተሰቦቹ ጋር የሚገናኝ ያድርገው። አንቺም ልጅሽን የምታገኝ ያድርግሽ ነው ምለው። ያው ባላ ተስፋ አይቆረጥም። ተስፋ አርገሽ ዱአ እያደረግሽ ጠብቂ። አንድ ቀን እናቴ ብሎ ይመጣ ይሆናል ማለት ነው። እና ምላችኋለሁኝ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያሉናችሁ ቤተሰቡ ነው ማለት ነው። በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሀገራችን ኢትዮጵያንም እንግዲህ ሰላም ያደርግልን እያልኩኝ የዛሬው ቪዲዮ ይህን ይመስል ነበረ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ሰላም ሁኑልኝ።